ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። የክለብ ጉዳዮችን ከማንሳታችን በተጨማሪ ዛሬ ዕለተ ሰኞ ነው። ሰኞ እንደምናደርገው ትልልቆቹን የአውሮፓ ሊጎች በዚህ ሳምንት የነበሩ ጨዋታዎችን ቁጥራዊ መረጃዎቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ነው። የአርሰናልን ጉዳዮች በማስቀደምን ጀምር። አርሰናል ወጣት ተጫዋች ሊያስፈርም ነው። የሰሜን ለንደኑ ክለብ አርሰናል ስኮትላንዳዊውን ወጣት የፊት መስመር አጥቂ የሆነውን ጄምስ ዊልሰንን ማስፈረም እንደሚፈልግ ነው መረጃዎች የወጡት። አርሰናሎች በተጫዋቹ ዝውውር ዙሪያ ከክለቡ ሀርትስ ጋርም እንዲሁ ውይይት ማድረጋቸው ነው እየተነገረ የሚገኘው። አርሰናል ተጫዋቹን በውሰት ለማስፈረም ማሰቡን ፋብሪሲዮ ሮማኖ ይፋ አድርጓል። የ18 ዓመቱ አጥቂ ጄምስ ዊልሰን ለስኮትላንድ ብሔራዊ ቡድንም ግልጋሎት መስጠት እንደጀመረ ነው የተናገረው። በሌላ በኩል አማካይ ለማስፈረም እንቅስቃሴ የጀመረው አርሰናልም አሁን ላይ ስሙ ከአንድ ተጫዋች ጋር እየተያዘ ይገኛል። እርግጥ ነው በርከት ያሉ የዝውውር መረጃዎች ይህንን መረጃ ውድቅ ቢያደርጉትም ፋብሪሲዮ ሮማኖን ጨምሮ ታማኝ የሚባሉ መረጃ ምንጮች ይሄ መረጃ የተሳሳተ ነው ብለው ቢያጋሩትም፣ ነገር ግን ዛሬ ከጠዋት ጀምሮ በነበሩ በተለይ የሚኬል ሜሪኖ በጉዳት ምክንያት ይህንን ቡድን ማገልገል አለመቻል በዚህ ውድድር ዓመት ምናልባት በመጨረሻዎቹ ጨዋታዎች ካልሆነ ረጅም ጊዜያቶችን ይህንን ቡድን ላያገለግል ይችላል ተብሎ ስለሚታመን ዛሬ አርሰናል ከጠዋት ጀምሮ ከኒውካስል ዩናይትዱ የአማካይ ስፍራ ተጫዋች ከሆነው ሳንድሮ ቶናሊ ጋር ስሙ በስፋት ሲነሳ ነበር። ነገር ግን ትልልቅ የሚባሉት ሚዲያዎች እነ ፋብሪሲዮ ሮማኖ ጭምር መረጃው የተሳሳተ ነው የሚል አይነት ሀሳብ እንዳላቸው ነው እየተነገረ የሚገኘው። ከዚህ ተጫዋች ጋር የሚያያዙ ነገሮች ካሉ በቀጣይ የምንወስነው ነው የሚሆነው። አርሰናል ግን የዝውውር መስኮቱ የመጨረሻ ሰዓታት ላይ አንድ ተጫዋች በውሰት ለማስፈረም ያላቸውን እድል እየመረመሩ ካልሆነ በስተቀር ሌላ ተጫዋች የማስፈረም እድላቸው ግን ጠባብ ነው። አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ በሚያደርገው ፉክክር ውስጥ የሚገኘውን የትኛውንም እድል እንዲያመልጣቸው በጭራሽ እንደማይፈልጉ ነው መረጃዎች እየወጡ የሚገኙት። ሚኬል አርቴታ ቀደም ሲል በወልቭስ እያለም ሩበን ኔቬስን ለማስፈረም ፍላጎት እንደነበራቸው ይነገራል። በአሁኑ ወቅት ሩበን ኔቬስ በአልሂላል ቤትም ስለመቆየቱ የተረጋገጠ ነገር የለም። እናም ለአርሰናል የሚስብ አማራጭም ነው። ነገር ግን ተጨባጭ ኢላማ ግን እንዳልሆነ የሚያሳዩ መረጃዎችም እየወጡ ነው። አርሰናል አዩብ ቦአዲንም ለማስፈረም እጩ ዝርዝር ውስጥ አስገብተውታል። ክለቡ በውድድር ዘመኑ መጨረሻ ላይ በቁም ነገር ሊመለከተው የሚገባ ተጫዋች እንደሆነ የተነገረው። የሚኬል ሜሪኖ ጉዳት ከደረሰ በኋላ ያንን ፍላጎት ያጠናከሩት እንደሆነ በቀጣዮቹ ሰዓታት ማየት ይኖርብናል። ነገር ግን የአዩብ ቦአዲ ዝውውር ምናልባት የመሳካት እድሉ በክረምቱ የተጫዋቾች የዝውውር መስኮት ሊሆን የሚችልበት እድሉ ነው ሰፊ ተብሎ የሚነገረው። አርሰናል በአርዳ ጉሌርን ለማስፈረም ግልጽ የሆነ ፍላጎት አላቸው። ፍላጎት ያላቸው ቢሆንም የሚደረገው ማንኛውም እንቅስቃሴ ግን በክረምት የተጫዋቾች የዝውውር መስኮት የመሆን እድሉ ሰፊ ነው ተብሏል። አርሰናል ግን ለዚህ ቱርካዊ ተጫዋች ከረጅም ጊዜ ጀምሮ አድናቆት እንዳላቸው የሚያሳዩ መረጃዎችም በትልቁ እየወጡ ይገኛሉ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ለካሪክ ኃላፊነቱ ሊሰጠው ይገባል ብሏል ወይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ወይን ማርክ ሩኒ ማይክል ካሪክ በጥሩ ውጤት ከቀጠለም በኃላፊነት እንዲቀጥል ነው የጠየቀው። ማይክል ካሪክ ጥሩ ስራን እየሰራ መሆኑን የገለጸው ወይን ሩኒ በክለቡ እድል ሊሰጠው እንደሚገባ ጭምር ነው የተናገረው። ማንም የፈለገውን ቢናገር ካሪክ እስከ ውድድር ዓመቱ መጨረሻ ጥሩ ውጤት ማስመዝገቡን ከቀጠለም ክለቡን ስራውን መስጠት አለበት ሲልም ነው ወይን ማርክ ሩኒ የሚናገረው። አሰልጣኝ ማይክል ካሪክ ቡድኑን በጊዜያዊ አሰልጣኝነት እየመራ ያደረጋቸውን 3 ጨዋታዎችን በማሸነፍ ጥሩ ጊዜን እያሳለፈ እንደሚገኝ የሚታወቅ ነው። በተለይ ትናንትና ፉልሃምን ያሸነፈበት ጨዋታ ደግሞ ለቡድኑ እጅግ በጣም ወሳኝ የነበረች ድል እንደነበረች የምናስታውሰው ነው። ማይክል ካሪክ ስለ ኮቢ ማይኖ ይናገራል። በትላንትናው ጨዋታ የኮቢ ማይኖ ብቃት በብዙ መንገዶች በጣም ጥሩ ነበር። ኳስ ሳይዝም ሆነ ኳስ በእግሩ ስር እያለም አስደናቂ ነበር። የጨዋታ ጫናዎችን የመቋቋም ብቃቱም
ልዩ ነው። ከሱ የምንጠብቀው ድንቅ የጥራት መገለጫዎችን እያሳየን ይገኛል። እውነት ለመናገር እሱን መመልከትም ትልቅ ደስታን ይፈጥራል ሲል ነው ማይክል ካሪክ ስለ ኮቢ ማይኖ የተናገረው። ጋሪ ኔቭል ይናገራል። የትኛውም የዩናይትድ አሰልጣኝ ሶስተኛዋን ጎልማን እንዲያስቆጥርላችሁ ትፈልጋላችሁ ቢባሉ ሁሉም የሚሉት ቤንጃሚን ሼስኮን ነው። ምክንያቱም እርሱ ወደ ክለቡ ከመጣ በኋላ ከባድ ጊዜያትን ያሳለፈው። ኩኛና ኤምቤሞ ትክክለኛ የማንቸስተር ዩናይትድ ተጫዋች ነው የሚመስሉት። ሴሽኮ ያስቆጠረው ትልቅ መነሳሻ እንደሚሆነውም ግልጽ ሆኖልኛል ሲልም ጭምር ነው ጋሪ ኔቭል የሚናገረው። ጨዋታውን ያሸነፍንበት መንገድም ዩናይትዳዊና እጅግ አስደሳች ድልም ነው ሲል ጋሪ ኔቭል ከትላንትናው ጨዋታ በኋላ ይናገራል። ጄሚ ካራገርም እንዲሁ ሀሳቡን ሰጥቷል። ካሴሜሮ በዚህ ውድድር ዓመት በፕሪሚየር ሊጉ እያሳየው ካለው ብቃት አንጻር እግር ኳስ አልተወቹም ቢባል ፍትሃዊ ነው። እንግዲህ አምና እንደምታስታውሱት ከሆነ ጥሩ ባልሆነባቸው ጊዜያቶች ላይ ይህንን ተጫዋች እግር ኳስ እየተወችው ነውና እሱ እግር ኳስ እሱን ከመተው በፊት እሱ መተው ይኖርበታል ሲልም ጭምር ሀሳቡን ሰጥቶ ነበር። ነገር ግን ጄሚ ካራገር ዘንድሮ ካሴሜሮ በሚያሳየው ብቃት ላይ በመመርኮዝ እግር ኳስ እሱን አልተወቹም ቢባል ፍትሃዊ ነው ሲልም ጭምር ነው የተናገረው። ሊመሰገን ይገባዋል። አሁን ላይ ፍጹም የተለየ ተጫዋች ይመስላል። በአካል ብቃቱም ቢሆን የተለየ ተጫዋች ሆኗል። ያኔ ግን እግር ኳስ ሳትተውህ ተዋት ያልኩት ጊዜ የተጫወተበት ዘመኑ ያበቃለት ሽማግሌ ነበር የሚመስለው። አሁን ግን እጅግ ፕሮፌሽናል ሆኗል። በአካል ብቃቱም ፍጹም የተለየ ሆኖ አግኝቼዋለሁ ሲልም ጭምር ነው ጄሚ ካራገር የሚናገረው። ሌላኛው የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው አሽሊ ያንግም ይናገራል። የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው አሽሊ ያንግ የካሴሜሮን አሲስት አሞካሽቶታል። አሲስቱ ድንቅ ነበር ያለው አሽሊ ያንግ ባላየን ያቀበለው ስለሱም እያወራን ነበር ብሏል። እንዲህ ያለ አሲስት ማድረግ እንደሚቻል አላውቅም ነበር ያለው ያንግ እሱ የብራዚላዊያን ጥበብ ስለሚወርስም እንዲህ ያለ ነገር ቢያሳይም አይገርመኝም ሲልም ጭምር ተናግሯል። ያንን ደግሞ ሲያደርግም እንዲሁ ያንግ ይቀጥልና አሁን ላይ በራስ መተማመን እየተጫወተ ያለበት መንገድ ጥሩ ነው። እንዲህ አይነት ኳሶችን ስታቀበል ደግሞ በሚገርም ሁኔታ ይሳካሉ። አጨራረሱም አስደናቂ ነበር ሲልም ነው አስቴቱን የሰጠው አሽሊ ያንግ ነው ይህንን ሀሳብ የተናገረው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የኢንተር ሚላኖ ፕሬዝዳንት ጆሴፔ ማሮታ ይናገራሉ። ሊቨርፑል ደንዘል ደምፍሬስን ይፈልገዋል ወይ ካላችሁኝ፣ አንዳንድ የስልክ ጥሪዎች ከስነ ምግባር ወሰን ያለፉ ናቸው። እንደውም በድንገተኛ መንገድ የሚደረጉ ናቸው። ይህም ከመረበሽ በስተቀር ምንም አይነት ፋይዳ የላቸውም። ምንም እድል የለም። ደምፍሬስ እዚሁ ከኛ ጋር በኢንተር ሚላን ይቆያል ሲሉ ነው ጆሴፔ ማሮታ የተናገሩት። ሌላኛው እንግዲህ ሊቨርፑሎች አንድ ተጫዋች ለማስፈረም ከጫፍ መድረሳቸውንና ተጫዋቹም የሕክምና ምርመራውን በሊቨርፑል እንዳደረገ መረጃዎች ይፋ ተደርገዋል። ይህ ተጫዋች ጀረሚ ዣኮ ነው። ቼልሲዎች ይህንን ተጫዋች ለማስፈረም እጅግ በጣም የቀረቡባቸው ጊዜያቶች እንደነበሩ እናስታውሳለን። ነገር ግን አሁን ላይ በመጨረሻ ይህ ሰው ወይም ደግሞ ይህ ተጫዋች ወደ ሊቨርፑል ለመቀላቀል ከጫፍ መድረሱንና ፋብሪዚዮ ሮማኖም ሂርዊጎ በሚለው ሀሳቡ እንዳጸደቀውን የተመለከትነው። የተስማሙበት ክፍያ 60 ሚሊዮን ዩሮ እና ተጨማሪ 10 ሚሊዮን ዩሮ አድኦንሶች ወይም ቦነሶችን በመክፈል ነው። ጀረሚ ዣኮም ከሊቨርፑል ጋር የግል ስምምነቶችን መስማማቱ ጭምር ተነግሯል። ለ2026 በክረምቱ የተደረገ ስምምነት ሲሆን በክረምቱ ሊቨርፑልን ይቀላቀላል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። ቸልሲን እንመልከት። ቶድ ቦህሊ በ40% ባለቤትነት ከሚመራው እህት ክለቡ ስትራስቡርግ በ15 ሚሊዮን ዩሮ የተሸመተው የ20 ዓመቱ የተከላካይ ስፍራ ተጫዋች ባሳየው አስደናቂ ብቃት ምክንያት ቸልሲን ገዝቶ ለትንሽ ጊዜም ተጠቅሞ መልሶ ለስትራስቡርግ በውሰት መስጠቱ የሚታወስ ነው። ይኸው እንግዲህ ተመልሶ መምጣቱ እየተነገረ ይገኛል። ሳርን ነው አሁን ላይ ማምጣታቸው እየተነገረ የሚገኘው። ቸልሲ በነገራችን ላይ በዚህ የጥር ተጫዋቾች የዝውውር መስኮት ጀረሚ ዣኮን ለማስፈረም እጅግ ቅርብ እንደነበር ይነገራል። ቸልሲ በጀረሚ ዣኮ ላይ የነበረውን ፍላጎት የሰረዘው ባለፉት 48 ሰዓታት ውስጥ ነው። በእርግጥ ሊቨርፑል ከ3 ሳምንታት በፊትም ድርድር ጀምሮ የነበረ ቢሆንም ቸልሲዎች ግን የግሉሎች ችግር እንደማይሆንባቸው ያምኑ ነበር። ቸልሲ ግን ሬንስ የጠየቀውን ዋጋ መክፈል አልፈለጉም። አንደኛው ማማዱ ሳርን ከስትራስቡርግ ለመመለስ መስማማታቸው ነው። ሌላኛው ደግሞ የጆሽ አቼፖንግ መንገድን ለማደናቀፍ ወይም ደግሞ ለመሸጥ ምንም አይነት ፍላጎት ስለሌለው ነው። ስለዚህም ይህ በሙሉ ከዝውውሩ እንዲወጣ አድርገውታል። ሊቨርፑል የቸልሲን መውጣት ተከትሎም ተጫዋቹን በግሉ አሳምኖት እንዲሁ ተጫዋቹን ማምጣቱ ይታወሳል። በዛሬው ዕለትም ወደ እንግሊዝ የሕክምና ምርመራውን ለማድረግም እንዲሁ ተገኝቶ ዝውውሩንም ለማጠናቀቅ ከጫፍ እንደደረሰ ነው ቤን ጃኮብስ መረጃውን ያጋራው። ቸልሲ በዚህ የዝውውር መስኮት ለጆሽ አቼፖንግ የቀረቡለትን ትልቅ ገንዘቦችን የቀረቡለትን ጥያቄዎች ውድቅ ማድረጉን ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። አክሰል ዲሳሲ በውሰት ወደ ዌስትሃም የሚያደርገውን ዝውውር ያጠናቅቃል ተብሎ እንደሚታሰብ ነው ስካይ ስፖርት መረጃውን ያጋራው።
የሪያል ማድሪድ ጉዳዮችን እናንሳ። ቤሊንግሃምን አስመልክቶ ከሪያል ማድሪድ የተሰጠ የሕክምና መግለጫ አለ። የተጫዋች ትላንትና በሃምስትሪንግ ጉዳት ምክንያት ሜዳ ላይ እንግዲህ ተጎድቶ ተመልክተናል። የሪያል ማድሪድ የሕክምና አገልግሎት በተጫዋቹ ጁድ ቤሊንግሃም ላይ ምርመራዎችን ካደረገ በኋላ በግራ እግሩ ላይ ባለው ጡንቻ ላይ ጉዳት እንዳስተናገደ ማረጋገጥ ተችሏልና ቢያንስ ከ4 እስከ 6 ሳምንታትም ከሜዳ ሊርቅ እንደሚችል ነው ጁድ ቤሊንግሃምን የተመለከቱ መረጃዎች ይፋ የተደረጉት። ባየር ሚኒክ ተጫዋቹ ዳዮቶ ፓሚካኖ ከሪያል ማድሪድ ጥያቄ እስኪቀርብለት እየጠበቀ እንደሆነ ያምናል። ሆኖም ግን የጀርመኑ ክለብ አሁን ላይ የመጨረሻ ማስጠንቀቂያ ለተጫዋቹ ሰጥቷል። ይህም ወይ ተጫዋቹ በሚቀጥለው ሳምንት ኮንትራቱን ያራዝማል አሊያም ደግሞ ክለቡ የኮንትራት ማራዘሚያ ጥያቄውን ለአንዴና ለመጨረሻ ጊዜም ያነሳል ተብሎ እንደሚታሰብ ነው ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘው። ሌላኛው የምናነሳው ጉዳይ ፖርቱጋላዊው ኮከብ ክሪስቲያኖ ሮናልዶ አልናስር ዛሬም ከአልሪያድ ጋር በሚያደርገው የሊግ ጨዋታ ላይ አይሳተፍም። ክሪስቲያኖ ሮናልዶ ከጨዋታው ውጭ የሆነው በጉዳት ወይም ከጤና ጋር በተገናኘ ምክንያት እንዳልሆነ የተነገረው የሳዑዲ አረቢያ መገናኛ ብዙሃን ሮናልዶ በጨዋታው ለመሳተፍ ፈቃደኛ ያልሆነው የሳዑዲ ኢንቨስትመንት ግሩፕ ላይ ባለው ቅሬታ ምክንያት መሆኑን የተነገረው። ሮናልዶ የሳዑዲ ኢንቨስትመንት ግሩፕ አልናስርን ከሌሎች ክለቦች በተለየ መንገድ ነው የሚመለከቱት የሚል ቅሬታ እንዳለው ነው የተዘገበው። ሮናልዶ አልሂላል ከመጋረጃ ጀርባ ትልቅ ተጽዕኖ አለው፣ እንዲሁም በዝውውር መስኮቱም ትልቅ ተሳትፎን ያደርጋል የሚል እምነት እንዳለው ጭምር ነው እየተነገረ የሚገኘውና በዚህ ምክንያትም ጨዋታዎችን ላያደርግ እንደሚችል በቅርብ ጊዜ የሚኖሩትን ጨዋታዎች ላያደርግ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ውድ ቤተሰቦቻችን አሁን ደግሞ ትልልቆቹን የአውሮፓ ሊጎች በዚህ ሳምንት የነበራቸውን መርሃ ግብሮች እንመልከት። ምን አይነት መርሃ ግብሮችን አስተናገዱ የሚለውንም ጉዳይ እንመልከት። 24ኛው ሳምንት ላይ ደርሷል። የተወዳጁ የእንግሊዝ ፕሪምየር ሊግ 24ኛ ሳምንት ጨዋታዎች 9 ጨዋታዎች ተደርገዋል። አንደኛው ቀሪ መርሃ ግብር ዛሬ ልክ ምሽት 5 ሰዓት ሲል በስታዲየም ኦፍ ላይት ይደረጋል። ሰንደርላንድ እና በርንሌይ የሚያደርጉት መርሃ ግብር ዛሬ ምሽት የሚደረገውና የሚጠበቀው ጨዋታ ነው። የ24ኛው ሳምንትም የፍጻሜው መርሃ ግብር ይሆናል ተብሎ ይታሰባል። ከዛ በተጨማሪ ግን በአጠቃላይ በተደረጉት መርሃ ግብሮች ግን በ24ኛው ሳምንት 9 ጨዋታዎች ተደርገው መጠናቀቃቸውን ተከትሎ የደረጃ ሰንጠረዡን እንመልከት። አርሰናል ከ3 ተከታታይ ጨዋታዎች ነጥብ መጣል በኋላ ነው በዚህ ሳምንት ወደ ድል የተመለሰው። በተለይ ከሊቨርፑል ጋር አቻ፣ ከኖቲንግሃም ፎረስት ጋር አቻና በማንቸስተር ዩናይትድ ተሸንፎ ተከታታይ 3 ጨዋታዎች ላይ ነጥብ ከጣለ በኋላ ነገር ግን በዚህ ሳምንት ያደረገውን መርሃ ግብር 4-0 በሆነ ውጤት ማሸነፉን የምናስታውሰው ነው። ከሊድስ ዩናይትድ ጋር በተደረገው መርሃ ግብር በአጠቃላይ በ24ቱ ሳምንታት ጉዞ ውስጥም 16ቱን ጨዋታዎች በድል ነው ማጠናቀቅ የቻለው። 5ቱን ጨዋታዎች በአቻ ውጤት ሲያጠናቀቅ 3 ጨዋታዎችን ሽንፈት አስተናግደው በአጠቃላይ 53 ነጥቦችን በመሰብሰብ ሊጉን በአንደኝነት እየመራ ይገኛል። ከተከታዩ ማንቸስተር ሲቲም ያለው የነጥብ ልዩነት 6 እንደሆነም እየተመለከትን ነው። ማንቸስተር ሲቲ በአንጻሩ በ47 ነጥቦች በሊጉ ሁለተኛ ደረጃ ላይ ተቀምጧል። ካደረጋቸው 24 ጨዋታዎች 14ቱን ጨዋታዎች በድል በማጠናቀቅ 5 አቻ 5 ሽንፈትን አስተናግዶ ነው 47 ነጥቦችን በመሰብሰብ በሁለተኛ ደረጃነት የተቀመጠው። አስተን ቪላን በተመሳሳይ 24 ጨዋታዎችን አድርገው 14ቱን በድል ሲያጠናቅቅ 4ቱን በአቻና 6ቱን በሽንፈት አጠናቆ 46 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። ማንቸስተር ዩናይትድ በአንጻሩ በ41 ነጥቦች አራተኛ ደረጃ ላይ ተቀምጧል። በማይክል ካሪክ ስር ያደረገውን ያለፉትን 3 ተከታታይ ጨዋታዎች በድል ማጠናቀቅ ችሏል። ይሄ ቡድን በተለይም አርሰናልና ሲቲን ጠንካራዎቹን ቡድኖች ማሸነፍ ችሏል። እንዲሁም ፉልሃምንም ከነዚህ ከ10 ደረጃዎች ውስጥ መካከል የሚገኝ ነው። ፉልሃም 8ኛ ደረጃ የተቀመጠ ቡድን ነውና ለማንቸስተር ዩናይትድ ጠንከር ያሉ ጨዋታዎች የነበሩ ቢሆንም ነገር ግን ጨዋታዎቹን በድል ያጠናቀቀባቸው 3 ሳምንታትን አሳልፈዋል። በዚህም 4ኛ ደረጃ ላይ ተቀምጧል። ቶፕ 4 ፉክክሩ ላይ አሁን በትልቁ ተሳትፎችን እየተመለከትን ነው። አስተን ቪላም ሰሞንኛ ነጥቦችን እየጣለ ከመሆኑ ጋር በተያያዘ ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት 5 ነው። ከዛ ውጪ ግን ከማንቸስተር ዩናይትድ ቀጥለው የሚገኙት ቼልሲም በ40 ነጥቦች 5ኛ ደረጃ ላይ ተቀምጠዋል። ሊቨርፑልም ቢሆን 39 ነጥቦችን ሰብስበው 6ኛ ደረጃ ላይ የተቀመጠ ቡድን ነውና በአስተን ቪላ፣ በማንቸስተር ዩናይትድ፣ በቼልሲና በሊቨርፑል መካከል ቶፕ 4 ውስጥ ለማጠናቀቅ በጣም ትልቅ ትግሎች ሊኖሩ እንደሚችሉ የበርካቶች ግምት እንደሆነ እየተገለጸ ይገኛል። አስተን ቪላ በቅርብ ሳምንታት ነጥቦችን ከመጣሉ ጋር በተያያዘ ነው። ለምሳሌ ያክል ባለፉት 4 ጨዋታዎች ማሸነፍ የቻለው አንድ ብቻ ነው። ባለፉት 4 ጨዋታዎች ማግኘት ከነበረበት 12 ነጥብ ያገኘው ደግሞ 4 ነጥቦችን ብቻ ነው። 8 ነጥቦችን የጣለበትን አጋጣሚ ተመልክተናልና በዚህ ምክንያቱም የተወሰኑ መንሸራተቶች እየተመለከትንበት ከመሆኑ ጋር በተያያዘ ነው። ብሬንትፈርድ 7ኛ ደረጃ ላይ ተቀምጧል በ36 ነጥብ። ፉልሃም እንዲሁ ደግሞ ኤቨርተን በ34 ነጥቦች 8 እና 9 ላይ ሲቀመጡ የኤዲ ሃው ኒውካስል ዩናይትድ
10ኛ ደረጃ ላይ ነው የተቀመጠው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ትንቅንቅ ማድረግ ይኖርበታል ተብሎ ይታሰባል። 4ኛ ደረጃ ላይ ከተቀመጠው ማንቸስተር ዩናይትድ የ7 ነጥብ ልዩነት ነው አሁን ላይ ከኒውካስል ዩናይትድ ጋር ያለው። በተለይ ባለፉት 3 ጨዋታዎች ማሸነፍ አልቻለም። ሁለቱን ጨዋታዎች በተከታታይ ደግሞ የተሸነፈ ቡድን ነው። በዚህ ሳምንትም በሊቨርፑል 4-1 መሸነፉን የምናስታውሰው ቡድን ነውና አሁንም ጨዋታዎችን ማሸነፍ ይኖርበታል ወደ አውሮፓ ቻምፒየንስ ሊግ ለመመለስ። ነገር ግን በጣም ከባድ ይሆንበታል ተብሎ ይታሰባል። ቶትንሃም ሆትስፐርስ ድሎችን ካገኘ ረጅም ጊዜያቶች ሆነውታል። ባለፉት 5 ጨዋታዎች እንኳን ምንም አይነት ድል ማግኘት ያልቻለ ቡድን ነው የቶማስ ፍራንክ ቡድን። ትናንትና ግን ማንቸስተር ሲቲ ነጥብ አስጥሎታልና በ29 ነጥቦች 14ኛ ደረጃ ላይ የተቀመጠ ቡድን ነው። በደረጃ ሰንጠረዡ ግርጌ ላይ የሚገኙት ዌስትሃም ዩናይትዶች በ20 ነጥብ 18ኛ፣ በርንሌ በ15 ነጥብ 19ኛ፣ ከዛ ውጭ ደግሞ ወልቨርሃምፕተን ወንደረርስ በ8 ነጥብ 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ በ20 ግቦች ይመራዋል። የብሬንትፈርዱ ኢጎር ቲያጎ 16 ግቦችን አስቆጥሯል። የማንቸስተር ሲቲው አንቷን ሴሜኒዮ በ12 ግቦች 3ኛ ደረጃ ላይ ተቀምጧል። ሁጎ ኤኪቲኬ 10 ግቦች ያሉት፣ ዶሚኒክ ካልቨርልቢን ከሊድስ ዩናይትድ እና ዣኦ ፔድሮ ከቼልሲ 9 ግቦችን በማስቆጠር በመሪነት የተቀመጡ ናቸው። ከፍተኛ ግብ አስቆጣሪነቱ ላይ የአሲስቱን ደረጃ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ይመራዋል። 12 አሲስቶችን አድርጓል። የማንቸስተር ሲቲው ሪያን ሸርኪ ትናንትና ጉዳት ገጥሞት ከሜዳ ሲወጣ ተመልክተነዋል። 7 አሲስቶችን በማድረግ ግን ሁለተኛ ነው። ጉዳት ላይ የሚገኘው ጃክ ግሪሊሽ ከኤቨርተን 6 አሲስቶችን አድርጓል። ኤርሊንግ ሃላንድ ከማንቸስተር ሲቲ፣ ግራኒት ዣካ ከሰንደርላንድ፣ ሞሐመድ ሳላ ከሊቨርፑል፣ ሞርጋን ሮጀርስ ከአስተን ቪላ እና ሞሐመድ ኩዱስ ከቶትናም ሆትስፐርስ 5 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው እየተመለከተን የምንገኘው። ቀጣይ የምንመለከተው የስፓኒሽ ላሊጋ ነው። ስፓኒሽ ላሊጋ 22ኛ ሳምንቱ ላይ ደርሷል። በ22 ሳምንታት ጉዞ ውስጥ ባርሴሎና ሊጉን እየመራ ይገኛል። የ22ኛው ሳምንት የመጨረሻው ጨዋታ ግን ዛሬ ይደረጋል። ማዮርካና ሴቪያ ዛሬ ነው ጨዋታቸውን የሚያደርጉት በ22ኛው ሳምንት። 22 ሳምንታትን በተጓዘው የስፓኒሽ ላሊጋ ባርሴሎና ከ22ቱ ጨዋታዎች 18ቱን በማሸነፍ አንድ ጨዋታቸው ወጥቶ 3ቱን ጨዋታዎች በመሸነፍ በአጠቃላይ 55 ነጥቦችን በመሰብሰብ በአንደኛ ደረጃነት ተቀምጠዋል። ሪያል ማድሪድ በአንጻሩ 54 ነጥቦችን የሰበሰበው 17ቱን አሸንፎ 3ቱን አቻ ወጥቶ 2ቱን ተሸንፎ በ54 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። አትሌቲኮ ማድሪድ በ22ቱ ጨዋታዎች 45 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ሲቀመጥ፣ ቪያሪያል አንድ ቀሪ መርሃ ግብር አለው፣ ነገር ግን 42 ነጥቦችን ሰብስቦ አራተኛ ደረጃ ላይ ተቀምጠዋል። ሪያል ቤቲስ አምስተኛ ናቸው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ደግሞ ማዮርካ በ21 ነጥብ 18ኛ ደረጃ ላይ የተቀመጠ ቡድን ነው። ሌቫንቴ በ18 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ሪያል ኦቪዬዶ በ16 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የሪያል ማድሪዱ ኬሊያን ኤምባፔ ነው። 22 ግቦችን በማስቆጠር ይመላዋል። ቬዳት ሙሩቂ ከማዮርካ 14 ግቦች ያሉት፣ ፌራን ቶሬስ ከባርሴሎና 12 ግቦችን ማስቆጠር ችሏል። አንቶ በሙደር ከኦሳሱና 10 ግቦች ያሉት፣ ላሚን ያማል ከባርሴሎና እና ሮበርት ሌቫንዶስኪም ከባርሴሎና 9 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው ላሚን ያማል ነው። 8 አሲስቶችን በማድረግ በቀዳሚነት ተቀምጧል። ሁለተኛ ደረጃ ላይ የተቀመጡት 3 ተጫዋቾች ናቸው። አርዳ ጉለር ከሪያል ማድሪድ፣ ሉዊስ ሚላ ከሄታፌ እና ማርከስ ራሽፎርድ ከባርሰሎና እነዚህ 7 አሲስቶችን አድርገዋል። ኤዱ ኤስፓሲቶ፣ ፌዴሪኮ ቫልቬርዴ፣ ጉሌርሞ ሲሞኔ፣ ፓብሎ ፎርናልስ፣ ፔድሪ፣ ሩበን ጋርሲያ ሳንቶስ እና ቪኒሲዮስ ጁኒየር እነዚህ ደግሞ 5 አሲስቶችን በስፓኒሽ ላሊጋ ማድረግ የቻሉ ተጫዋቾች ናቸው። የጀርመን ቡንደስሊጋ 20ኛ ሳምንት መርሃ ግብሮች በዚህ ሳምንት ቀጥለው ተደርገዋል። ባየር ሚኒክ ሌላ በአቻ ውጤት ያጠናቀቀበት መርሃ ግብር ሆኖ ተጠናቋል። ባለፈው ሳምንት መሸነፉን እናስታውሳለን። በጀርመን ቡንደስሊጋ የመጀመሪያ ሽንፈቱን ባለፈው ሳምንት አስተናግዶ ነበር። በዚህኛው ሳምንት ደግሞ በአቻ ውጤት ነው ጨዋታውን ያጠናቀቀውና 51 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ተቀምጧል ባየር ሚኒክ። በአንጻሩ ቦሩሲያ ዶርትመንድ ያለፉትን 4 ተከታታይ ጨዋታዎች ማሸነፉን ተከትሎ ከባየር ሚኒክ ጋር ያላቸውን የነጥብ ልዩነት ወደ 6 ማጥበብ የቻሉበትን አጋጣሚ ተመልክተናል። በ45 ነጥቦች ሁለተኛ ደረጃን የተቀመጡት ሆፋኒያም በ42 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ ስቱትጋርት በ39 ነጥቦች አራተኛ ደረጃ ተቀምጧል። ሊያፕዚግ በ36 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ባየር ሌቨርኩዘን በ35 ነጥቦች ስድስተኛ ደረጃ ላይ ተቀምጧል። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ሴም ፓውሊ በ14 ነጥብ፣ ከዛ ውጪ ሄዲንሃም በ13 ነጥብ ሁለቱ የመጨረሻ ደረጃዎችን የያዙ ቡድኖች እንደሆኑ ነው የተመለከትነው። የከፍተኛ ግብ አስቆጣሪነቱን ሃሪኬን ከባየር ሚኒክ በ22 ግቦች ይመራዋል። ዴኒስ ኡንዳፍ ከስቱትጋርት በ11 ግቦች ይከተለዋል። ሃሪስ ታባኮቪች
እንዲሁ ሉዊስ ዲያዝ ከባየር ሚኒክ እና ሚኬል ኦሊሴ ከባየር ሚኒክ በተመሳሳይ 10 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ሚኬል ኦሊሴ ነው የሚመራው፣ 12 አሲስቶችን ያደርጓል በጀርመን ቡንደስሊጋ። ከባየር ሚኒክ ሉዊስ ዲያዝም እንዲሁ ከባየር ሚኒክ 8 አሲስቶችን በማድረግ ይከተለዋል። ፋሬስ ቻቢ ከኢንተራክ ፍራንክፈርት፣ አንድሪያ ኢሊች ከኡኒየን በርሊን እነዚህ 6 አሲስቶችን ያደረጉ ናቸው። ጁሊያን ራይስነር ደግሞ ከዶርትሙንድ 5 አሲስቶች ያሉት። ሪትሱ ዱዋን ከኢንትራክ ፍራንክፈርት እሱም 5 አሲስትን ማድረግ የቻለ ተጫዋች ነው በጀርመን ቡንደስሊጋ። የጣሊያን ሴሪኤም 23ኛ ሳምንት ጨዋታዎች ቀጥለው እየተደረጉ ይገኛሉ። በ23ኛው ሳምንት አንድ መርሃ ግብር ዛሬ ይደረጋል። ኡዲኒዜና ሮማ ዛሬ ምሽት 4:45 ሲል ጨዋታቸውን ያደርጋሉ። ከዛ ውጭ ግን በደረጃ ሰንጠረዡ ኢንተር ሚላን በዚህ ሳምንት ያደረገውንም ጨዋታ ማሸነፉን ተከትሎ በአጠቃላይ የሰበሰባቸው ነጥቦች 55 በማድረስ ሊጉን በአንደኝነት እየመራ ነው። ኤሲ ሚላን አንድ ቀሪ ጨዋታ ይቀርባል፣ ነገር ግን ነጥቡ 47 ነው። ጨዋታውን ማሸነፍ የሚችል ከሆነ ነጥቡን 50 ማድረስ ይችላል። ከኢንተር ሚላን ጋር ያላቸው ነጥብ ልዩነት ግን አሁን ላይ 8 ነው። ምናልባት ማሸነፍ የሚችል ከሆነ ነጥቡን ልዩነቱን ወደ 5 የሚያደርግበት እድል ያገኛል ተብሎ ይታሰባል። ናፖሊ በ46 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ዩቬንቱስም እንዲሁ በ45 ነጥቦች አራተኛ ደረጃ ላይ ተቀምጧል። ሮማ በ43 ነጥቦች አምስተኛ ነው። ኮሞ በ41 ነጥብ ስድስተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከት ነው። በዚህም ከ1 እስከ 6 ተቀምጠዋል። የደረጃ ሰንጠረዡ ግርጌ ላይ ፊዮረንቲና በ17 ነጥቦች 18ኛ ነው። ፔትሳ በ14 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ከዛ ውጭ ደግሞ ቬሮና በ14 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔስ ከኢንተር ሚላን በ13 ግቦች እየመራው ይገኛል። የኮሞው ዱቪካስ 8 ግቦችን ያስቆጥሯል። ከዛ ውጭ ክሪስቲያን ፖሊሲክ ከኤሲ ሚላን፣ የዩቬንቱሱ ኬናን ይልዲዝ እና የኮሞ ኒኮ ፓዝም 8 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ የኢንተር ሚላኑ ፌዴሪኮ ዲማርኮ በ8 አሲስቶች ይመራዋል። ሄሱስ ሮድሪጌስ እንዲሁ ደግሞ ከኒኮ ፓዝም ሁለቱም ከኮሞ በ6 አሲስቶች ይከተሉታል። ኒኮሮ ባሬላም ከኢንተር ሚላን 5 አሲስቶች ያሉት። ከዛ ውጭ ግን አሌዛንድሮ ባስቶኒ ከኢንተር ሚላን፣ ክሪስቲያን ቮልፓቶ ከሳሶሎ፣ ኬናን ይልዲዝ ከዩቬንቱስ፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ማርኮ ፓሌስትራ ከካግሊያሪ፣ ማቲያስ ሱሌ ከሮማ፣ ማክሲን ኮክሬት ከኮሞ፣ ኒኮላ ካምፓኒ ከቦሎኛ፣ ኒኮላ ኮስቲች ከአታላንታ፣ ፒዮ ኤስፓሲቶ ከኢንተር ሚላን እና ሰባስቲያን ኤስፓሲቶ ከካግሊያሪ እነዚህ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው በጣሊያን ሴሪኤ። የመጨረሻ የሊግ ዳሰሳችንን የምናደርገው የፍሬንች ሊግ ዋንን ይሆናል። በፍሬንች ሊግ ዋን ፓሪስ ሰን ዠርሜን ወደ መሪነቱ የተመለሰባቸው ጊዜያቶች እንደሆኑ ይታወቃል። ትላንትናም ድል ማድረግ ችሏል። ከሜዳ ውጭ ያደረገውን መርሃ ግብር ከስትራስቡርግ ጋር ነበር ትናንትና ጨዋታውን ያደረገው። 2-1 በሆነ ውጤት ነው ማሸነፍ የቻለው። በዚህም ፓሪስ ሰን ዠርሜን 48 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ተቀምጧል። ሁለተኛ ደረጃ ላይ የተቀመጠው ሌንስ ነው በ46 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ ኦሎምፒክ ደ ማርሴይ በ39 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ከሊጉ መሪ ፓሪስ ሰን ዠርሜን የ9 ነጥብ ልዩነት አላቸው። ኦሎምፒክ ደ ማርሴዮች ሊዮን 39 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ተቀምጧል። ያለፉትን 5ቱንም ጨዋታዎች በተከታታይ ማሸነፍ ችለዋል ሊዮኖችና አራተኛ ደረጃ ላይ የተቀመጠ ቡድን አድርጓቸዋል። የደረጃ ሰንጠረዡ ግርጌ ላይ ኦንዤ በ13 ነጥቦች 17ኛ ነው። ሜትስ ደግሞ በ12 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሜሰን ግሪንውድ ከኦሎምፒክ ደ ማርሴይ 13 ግቦች ያሉት፣ ጆዋኪን ፔንቼሊ ከስትራስቡርግ 11 ግቦችን በማስቆጠር ሁለተኛ ነው። ኤስቴባን ሎፖል ከሬንስ እንዲሁ ሶስተኛ ደረጃ ላይ ተቀምጧል 9 ግቦችን በማስቆጠር። ሌሎችም ተጫዋቾች እንዲሁ ይገኛሉ። በአሲስቱ ደረጃ ቪታኒያ ከፓሪስ ሰን ዠርሜን 7 አሲስቶችን በማድረግ እየመራ እንደሚገኝ ነው እየተመለከትን የምንገኘው። በአጠቃላይ የአውሮፓ ትልልቆቹ ሊጎች ዳሰሳዎች እነዚህን ነው የሚመስሉት። በአጠቃላይ በዚህ ሳምንት የተደረጉ ጨዋታዎችም እነዚህ ነው የሚመስሉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏር ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።